ባይዘቦ ታውቃላ። ጠዋት ላይ ምንም የለም ነበር። ማታ ላይ እንግዲህ ጀለስን ጣልልኝ እግዚአብሔር። አሁንም እንደውም እጁ አይታል። እርጥብ ይሁን በእናትህ እርጥብ ይሁን። ቫይብሬተር አትሳደብ ጃስ ብለው እንጂ በቃ እጁ እርጥብ ይሁን። አንድ ሌላ ሰው እንዳንተ አላምር አለ እኮ ሄለን አስገባ። በእናትህ ሄለንን መታወቅ እፈልጋለሁ። ቆይ እኔ አስገባታለሁ። እኔም ቆይ ቤቴን ከፍቼ መጣሁ። እንደዚያ ሻ አንተ ካለ እንደውም ሌላ ሰው መግባት አይችልም። መጣሁሽ ማታ ተለባለፍ ካለ እኔ ከወጣሁ በኋላ ከሌሎቹ ጋር ተጫወትክ። እኔ እኮ ጀስት ጨዋታ ነው እኮ የሚመቸኝ። በእናታችሁ ቡላላ እስከሚመጣ ታታ እስከሚያስ ወይ ደምሮ ይባላል። ኃይለኛ ጊፍተር ያለው ጌመር ነው። እሱ ጋር መግጠም ትችያለሽ፣ አቅማለሽ። ደምረው ትችለኛለህ። እኔ እንደማልፈራ ታውቂያለሽ። አንበርብሬሻለሁ። እኔና ኩቻ ባስተምርናችሁ አይደል ሁለታችሁ የተጨፋጨፋችሁት? እኛ ኳስ አለ ብለን ወጥን እንደምን ከዛ በኋላ ይለይላችሁ። አሁን ሁለቱን አገናኘቻችኋለሁ። እየተፎካከሩ ነው፣ ይተዋወቃሉ፣ ይለይላቸዋል። በቃ አገናኝተን ልምን ምን በቃ እነዛውም ፏ ይበሉ፣ ይደንሱ፣ ይጫወቱም የሚያገባን ጉዳይ የለም። ህይወታቸው ይስተካከል። እቺ ምን አባቷ ነው ማታ ይለይላቸውን እየተፎካከሩ ነው። እኔ ነኝ መጀመሪያ እኔ ነኝ። አይጃፒ አዴ እንዴት ነህ? ጃፒ አማን ነው። ሰላም። የት ገብታችሁ ነው? አዲስ አበባ ኢትዮጵያ ገባን። ይምጣ። ኧረ እባክህ ወላሂ ቆየናል። የእነዚህ ፍቅር ደስ አይልም? አንቺም በሃይማኖትሽ እኔም በሃይማኖቴ። ስማ ሞተር አስጨንቃት እንዴ? አዎ እንዴ ድጌ ከች ሊል ነው ጩጬ እንትን ላይ ነሽ። ምንድን ነው የሚባለው? እርጉዞች ስሜት በደብል ነው። አንተ ቀላል ሰው መስሎ አይታችሁታል። ስማ በእውነት ጀግና ነህ። ይህቺን የምታክል ሴትዮ ገፍተህ ሆድ ገብተናል። ሆነ ተከናወነ። ምን እናድርግ? ይመቻችሁ። እግዚአብሔር እንኳን ደስ አለሽ። አለው እራቸውን ኢትዮጵያቸው የምን በስደት ጭንቀት እናቱ እንኳንም ሀገርሽ ገባሽ። አይቻልም። ኧረ ሻረ ፋሚሊ አለ ምናምን ጌሟም አለሽ። ለምን እንደሻታል? እግዚአብሔር ይመስገን። ግን ለምንድን ነው ሰፋ ያለ ቤት ማትይዙት? ከዚህ በላይ ባለ 3 መኝታ እኮ ነው የገባ ነው እኮ። አዲስ ለሚመጣውም አንድ ክፍል አለ። ወደፊት ኢንሻላህ እንደዛ ይሆናል፣ አይታወቅም። ኧረ ይገዛል እንጂ ምን ሆነ ግን? ኧረ አቀማመጥ ያራዳ ልጅ አረ ዱቅ በል እንደሷ ዘና ብለን ኮራ አይበጭም። እዚህ ጋር ቦታው ለዛ እኮ ነው ሰፋ ያለ ቤት ያልኩ። ቤታችንማ ሰፊ ነው እኮ። እዚህ ጋር ወደዛ ልፖና ዱረ እንጂ ያልኩ እንደሱ በቃ ገብቷል። እንደ አላ አባወራን አሁን ከዚህ በኋላ ምን ሆነ ነው? ዝናብ ብዬ እኮ ነው ጥፍጥፍ ብዬ ቁጭ አልኩት። ገቤ ከዚህ በኋላ እኮ ባባ ምናምን ትባላለች። ጮከች ሚስትር እንደዚህ አቀ ይባለው
አንድ ቀን ቅጣት ተቀጥቶ ተሸከማት ነው ዘላት ተብሎ እዘላት ነው ረጋታ ብዬ ነው እንጂ አልችልም ያሉ እንዲህ አስበዋል። አታረግዝም ነበር ሽኮኮም ታረጋት እንዴ? ወገብ ቅንጥስ ይላል ለሁለት ታውራሪ ነው እንጂ ማያስረግዘኝ ነበር። ግን አይ እንኳን ደስ አላችሁ። እግዚአብሔርን በጣም ደስ ያለኝ። መርቋቸው ይስደሙኝ እንጂ በጀማ እየተሰበሰቡ ምን ይመርቁኛል? ኧረ አይ በቃ መርቋቸው። በሆነ እነዚህ በስደት አለም መስደብ ነው። አመቱን ሙሉ ይሰድቡኛል። ጃፒ አመቱን ሙሉ አይደግሞ አንድ አይነት ኮሜንት ይጽፋል። ተዋቸው፣ እነሱን ተዋቸው። ደግሞ ተነቅሰሃል ምናምን እዚች የምታክል እጅ ላይ ሰው የተከበር እኔን የተነቀሰው አንበሳ ተነቅሼ ድመት ነው እንዲ ያልተባልኩ ምን እጅ ላይ ያሳየኝ። ምንድን ነው የተነቀስከው? አንበሳው ድመት አልሆነም። አሁን ፀጉርን ከተላጨው ከዚህ በኋላ ፀጉርን ከተላጨ ቅማል ተነቀስ። ዝም ብለህ እንዲያክክ እንድትኖር ወይኔ እናቴ ጥሩ ሀሳብ ነው። በቃ እንዲህ ጃፒ እኮ ማርያምን የዛሬን ያደርገውና 300 ምናምን ድራም ልኮልኛል። ማርያምን ክሬዲት የሰው ክሬዲት አልበላም። ብሞት አይባልም ይባላል። ማርያምን አንተና ጆከር ምንም እንዲህ የሌላ ሰው ትማትትሪ ከኔ ጋር ስትወሪ የኔን ብቻ ነው የምትጠሪው። ገባሽ? ጃፒ ባይዘው እኔ ልናገረኝ ይችላል። አሳልፎ ግን አይሰጠኝም። በነገራችን ላይ ጭራሽ ይመቻቸው። አንድ ቀን ወንበር ግዛልን ብለው የወንበር ብር ልክ የላቸው እነሱ ሶፋ ላይ ገዛቸው ለሁለት እንድንቀመጥበት ማታ ማታ አልጋ ይሆናል። ግን እግዚአብሔር ከዛ ሀገር ማለት ነው ሳያልፍልን አልወጣንም። በሳፊ ከዛሽ ቤት ወጥተን ስንት ቤት ቀይረን ትልቅ ቤት ገብተን የፈለግነውን አድርገን ምናምን ሙሉ ቤት ይዘን ምናምን እንደፈለገው ወንበር ገዝተን እግዚአብሔር ትልቅ ነው። ማርያምን ታሪክ ይቀየራል። የዱባይ ኢጃዛ ቤት ታውቃለህ? አረ ታፕታፕ 100 ሺህ እንግባ። በታፕታፕ በኮፒ ሊንክ የምታደርጉ ወገኖቼ እንዴት ደስ እንደምትሉ እንዲህ ደግሞ እየተጫወትን እያያችሁ ነው። እርጉዝ ነች፣ አትለፏት። አሁን በልቼ ጫጫዋለሁ፣ እወጣለሁ ወደ ጌቤ። ከማን ጋር ነው የምትጫወቱት? ብዙ ጊዜ ከማን ጋር ነው የምትጫወቱት? ከሳምሪ ጋር። ከሳምራይት ጋር ነበር የምንጫወተው። ማነች ሳምራይት? አንዳልሽ ሳምሪ ዱባይ ያለችው እናቱ ዘላይ ብላሽ ደግሞ ዘለሽ ታይ እሱ ነው የሚቀጣው። ቅድም እንደዚህ በተፈጥሮ የተቀጣ ፊት ነው። ተጨፍጨፍበት። ለምንድን ነው ብቀጣም የምቀጣው? ያው ሻት ነው። ይመች። አይ ጌም ስትጮት አይቻለሁ። ለዛ እኮ ስቀጣ እኮ ቀጣል። ምንድን ነው የምቀጣው? የምትቀጡትን አግባብ ያለው ነው። ተዘቅዘቅ እንደዚህ ተገልበጥ እሱ ቁጭ ብሎ ሻት ነው የሚጠጣው። እሱ ሻት ይላል። እኔ ደግሞ እንደዚህ ነው የሽንት ቤት ሲንክ ውስጥ ይገጥ እናንተ ይሻላል ብራዘር ከማዳም ቤት ዘበኝነት። ይሄ ብትዘቀዘቅም ብትገረፍ ራሱ ያዋጣል። እኔ ዱባይ ሰርቼ አላውቅም። እኔ እድሜ ለሚታ እጭን የመሰለች ሰጥቶክ እንዴት ትሰራለህ? ቁጭ አርጋ ዝቀኝ እኔ ገንዘቤ ፈጭ አርጌ ጥቅልል አርጌ ሌሎች እንዳይወስዱብኝ ያዛረኩት። ታዲያ ለቤት ውስጥ አስቀምጥ እየቀለበች እየተንከባከበች ቀልቤው አብልቼው የቤት ኪራይ ከፍዬ ልብሱ ገዝቼለት ቤትም እንዳይሄድ በገንዘቤ ስር አድርጌ ቁጭ አብልታው እንዳይመሰገን ራሱ ማለት ነው። ምጥጥ ታደርጓለች። ሌላ እንዳያምረው ሌላ እንዳያምረው አስጠብቤ ምን ብዬ አሳጥቤ ቶሎ ብሎ ነው የብርድ ማስታወቂያ ቤት አንድ ወር ተከርታ በስሎ ነው
የበርጓዴ ቢታይ ገዝቼው ነው ማሪ፣ ገዝቼው ነው። ገዝታኝ ነው ችርቻሮ ነው የገዛችኝ። ችርቻሮ ነው የገዛሁት። ቅጥለቱ ላይ አንዴ ታሞ ነበር ገዛችኝ። አሞክ ግሉኮስ ተደርጎለት ሆስፒታል አስገባችሁ። መቅኔው አልቆ እኮ ነው እና እሷ ስካውንት ላይ ነበር ያገኘው ጃፒ። ለዛ ነው ስካውንት ላይ ነበር። ለዛ ነው ሽዶቼ ከዚህ በኋላ ከእናንተ ጋር መከራከርበት ታይም የለኝም። አዎ ነው ብላችሁ ገዝተሽ ነው? አዎ እናቱ ነሽ? አዎ። ኧረ ሚጣ አንቺማ በጣም እኔ በጣም ማደንቅሽ ጎበዝ ሴት ነሽ። እግዚአብሔርን ነው የምልሽ። አንቺ ትቀልጃለሽ እንዴ? እዛ ሲለፋ እኮ ነበር የሚሆነው። እንደዚህ ኢጃዛ ቤት እንዳሉት ማነው አድናን ብራዘር፣ አንተ ይችን ልጅ በማግኘት ነው እኮ ታሪክ የተቀየረው ታውቃለህ። እንጂማ ንገረው እንዴ እንዴት እንደምትሆን ላሳይህ። ቆይ እንዴት እንደነበርክ ቆይ ላሳይህ፣ እንዴት እንደምትሆን አንድ ነገር ላሳይህ። እግዚአብሔር ብዙ ጆች ቆይ የሆነ ነገር ላሳይህና እንደዚህ ነበር የምትሆነው ብራዘር። የት ገባ? ኧረ ላሳይሃለሁ። ቆይ እንዴት እንደምት እስቲ ቢኒ ልክ አንተ እናትን እንደምታረጋት ልክ አንተ እናትን አትሳደቢ። በእውነት ይደብራል። እንዲህ ነበር የምትሆነው፣ እንዲህ ነበር የምትሆነው። አስመራርል ደቦቃ ኢሊንጦ ነው እንዲህ መቀለጃው ከዚህ በላይ ስትሮ ነበር የሚያክለው። ላኢላሀ ኢለላህ መሐመድ ሁሉ ስለላ ይሄ እኮ የዱባይ ቂሊንጦ እኮ ነው። ትክክለኛ ታዲያ አንተ ከኢጃዛ ቤት አውጥተው አሁን ኢጃዛ ቤት ያሉ ሰዎች አይታችኋቸዋል? አረ እኔ ኢጃዛ ቤት አልነበርኩም። እኔ ቤተሰብ ጋር ነበርኩ። በማዳበሪያ ዱቄት ያስገባሉ። ገንፏቸውን እንዲያመሱ ውጭ ሲጎረበስ ቂጣቸውን ዱቄት ይገዛል። ቂጣቸውን የአንድ ብር ሻይ ይፈላል። እነሱ ጋር ነው ራሱ ኢጃዛ ቤት የሄድኩት። እንደው እኔ ቤት ነበር ነው። አሁን ቆይ አሁን የእውነትን ምጮትና አንተ አበሻ ኮይን ብሎክ ላድርግ እንደው አትተወኝ አልኩህ እኮ እኔ ተወኝ። 10 ጊዜ አትጻፍብኝ። በጣም ነው ሁለተኛ እዚህ እንዳትደርስ። እኔ ጋር እንደዚህ ብሎክ በቃ ናውጣ። አንድ ጊዜ ትጽፋለህ፣ አንዴ ብቻ ጽፋይተው ብሎክ ለመሰልሽ አንዴ ትጽፋለህ። አንዴ ደግሞ ጋፕ ስት ሌሎቹ እንዲጽፉ 80 ጊዜ ኮይን እያልክ ትጽፋለህ እንዴ? አንዷ ደግሞ ምን እንደምትል ታውቂያለሽ? በቴሌግራም እንትንን እያሳየው ወየ የሚል ምናምን ትላለች። ተነስተሽ ታጠቢ ምናምን ምን አገባት ፍቅሬ። አሁን የእውነት ትቀጣላችሁ? ለምን አንቀጣም? እንደ 5 ሺህ ከገባ እንቀጣለን እንዴ? በሻማ ሁሉ እግርን ጠባብሰውካል በቅጣታ። እኔ ና ወይም ያልሆንኩት ነገር አለኝ። ይሁን ሲያልፍልህ ትቀጣችኋለህ። አንተ ራስህ አንድ ቀን ሲሞላል አንድ ቀን እስኪ ሞላልኝ። እዚህ ጋር ከኋላ ግን እየተመለሰ እኔ እንዲህ ዝቅ በል እስኪ አና ዝቅ በል እስኪ ዝቅ በል። አዎ ከኋላ አየህ፣ በቃ ሄደ ስትረስ ያዘ ገና ሳትውል ፓፓያ አይበላም እንዴ? ኧረ በማርያም ጊዜ ፈላ ሳላቅ በላው። ምንም ችግር የለውም። የአበሻ ተረት ነው። እንትና ስቢ ኢትዮጵያ ውስጥ ማለት ነው መድኃኒት ውጠሽ ወተት አይጠጣም ይሉሻል፣ ያረክሰዋል ይሉሻል። እዚህ ሀገር ግን መድኃኒት ሲሰጡሽ ራሱ ወተት ጠጪ ራስሽን ጠብቂ ነው የሚሉሽ። ባህላዊ ነገር ነው፣ ዝም ብሎ የውሸት ተው በእናታችሁ። ትንሽ ነው የበላሁት። ቲክቶክ ዳቤ የሚጠጣው ወተት አይጠጣም። ፓፓዬ ቢበላና ቢጠጣ አሁን ቻት ጂፒቲን አሁን ብትጠይቀው እርጉዝ ሴት ፓፓዬ መብላት አለባት ወይ ብለህ ብትጠይቀው ይዘረግፍልሃል እንዳለ። አይበላም ትላላችሁ።
አይበላም እያሉ ያስወርዳል። ኧረ ይቅር ይበላችሁ። አንተ ቢስሚላ ይበል። እኛ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ቢስሚላ ይበል። አንተ ቢስሚላ ኧረ በስመ አብ ያለ ይህ ደግሞ ነገር ሆኖብኝ የዚህ አበሻ አፍ አልችለው። 3 አበባ ቀረበ። 3 አበባ ምንም ችግር የለውም። ቢበላ ባይበላ የፈለግሽው ቢ እንትን በ ሙዝ ቢ ማነው ያለው ቤት? ሌላ ሰው አለ እንዴ? አጋዥ አለች። ከሰው ቤት አገልጋይነት እግዚአብሔር ሲመርቃቸው ወጥታ አገልጋይ ተሰጥቷት ምናምን በቃ ይመቻት። ሚታ በእውነት ያርግላት። ደግሞ የአራዳ ልጅ ነች። ድሮ ትሳደብ ነበር፣ አሁን ትታለች ምናምን፣ ግን እየመጡ ይነካኳታል። ቢነካኩኝ እኔ ምን አገባኝ? አንትቻለሁ። አሁን የኔ ልጅ እናት ደውለው ተከብሬያለሁ። ይኸውልሽ ማሬ እያለች ነበር የምትሳደበው በፊት። እንዳም በጣም የሚቀራቸው ነገር የለም ቤት ውስጥ አያችሁ። ራት በሉ። አሁን ደግሞ ስዊት ከድሬዳዋ የመጣ ነው አለ ስዊት፣ እሱን እንበላለን። አይስክሬም አለ ፍሪጅ ውስጥ፣ እሱን እንበላለን። ቀስ እያሉ ስሙ አገኘን ብላችሁ ልሳችሁ ግን ምንድን ነው መጨረሻችሁ? መተኛ። ኧረ አንተማ አትተኛም። ገና የበላሃትን እስክታወጣ ዱብ ዱብ እናስብልሃለን በቅጣት። ወደ አቀጡኛ አንዱስ አንተ ገባ። እኔ የፈለግኩ እቀጣለሁ። ወታቸው ልጅ ይቀጣሉ። እየዘነበ ነው። ኖርማል አሁን ነገሩ አሁን ማቁሟል። አሁን አይሰጠው ምን አይለው በቃ እንዴ ይቻላል እንዴ አለው እንትን ፖዚሽን አይዋ ተነግሮናል። አንድ ለአምስት ብቻውን አይችለውም። አስባችሁታል? በዚህ ሰዓት እንኳን የትም እንዳይሳሳት ተጠንቅቃ በአግባብ አጥንታ ዶክተር አማክራ እና ግድ ነው አንድ በለዘል አርጎት ይጨርሳል። ልብ ነው እየበላህ ነው ትታለበታለህ። ይቺ ዘጠየር እንኳን ተጠገብ ተምርን እየተቀለሙ በእሷ እያሳበብኩ ለሊት እየተነሳች ስትበላ ብሬ እየበላ ብላ ወንድሜ ትጠነክራል። ሁለተኛ ለመድገም ይሆናል። አዎ ናይስ ጉድ። እንዳታዘጊው ደግሞ አንድ ወለድኩ ብለሽ በጣም ነው የሚከብደው። አሁን እናደርጋለን አለች እኮ ራሷ ነሽ በአንደበቷ ነው ያላልኩ። እውነቷን ታዲያ ግዴታ ነው። እሱም ለምን ዋለ አንደኛው፣ ሁለተኛ እሷም ደግሞ ያስፈልጋታል። እና ታዲያ ማሬ 9 ወር ሙሉ ምን ላደርግ ነው ታዲያ? ምን ልሆን ነው? አንቺ ሚጣ እንዳትሳደብ። ይኸውልሽ አሁን ታሪክ ይቀየራለሁ ነው። አንቺ እንደዚህ አሳልፈሽ እንደዚህ ሆነሽ እንደዚህ እና እዛ ባለሁበት እንደ አንቺ እንደ ስርቅጃ ተተክዬ ልቅም እንዴ? ታይሚሽ ፈርቲያ ማሬ ኒው ቼንጅ ኒው ላይፍ ጀምሪ። አዲስ ነገር ህይወትሽን ደስ የሚል ነገር አስተምሪ። ጥሩ ጥሩ ነገር ብይ፣ ጥሩ ጥሩ ነገር ስሚ፣ ጥሩ ጥሩ ነገር እይ፣ ለህይወትሽ ጸልይ። ደህና ዝም ብላ የነበረችው ልጅ አነካኪ ማሬ። እኔ ረጅም ሲያወሩብኝ ነፍስዬ ትጨነቃለች። ኖ አንተ ናት በያ አንቺ ሚጣ እኔ ስትሳደብ እንዳሰብ በእውነት ነው ማድረጋችሁ ከዚህ በኋላ እንደዚህ አንቺ አሁን የለገስኩት እንደዚህ አሁን እንደሆኑ አሪፍ ነው። አሁን ለምሳሌ እሷ እንዲሆነች ነበር ስትለኝ ነበር ነው። ህይወት ይቀየራል። ላይፍ ሾት ወይ ትሞታለህ ወይ አልፍባል ወይ ታልፍበታለህ። እኔ ደግሞ ያን ነገር ፓስ አድርጌ አልፌያለሁ። አሁን ያለሁበት ደግሞ በቀጣይ ነው ማስበው እንጂ ያለፍኩትንማ በቃ በሚጠገብኩ አለፍኩትን እንዴ ብላ ረገና ይቀራል ብላ ቀስ ዳዳ ብላ ይላል ልሙት እንዴ
ሲቅም ነው የሚውለው። በቃ ይህን ምግብ ግን ምንም አይጠጋውም። በኋላ ብለኛል እኮ ትታለባለህ ብለኛል ነው። አስተላልፋለሁ ዳይቨርት የበለውትን ወደ እሷ ምን ነው ቀጠነ እያለች ሁሉ ማለት ነው። እስከ መጨረሻው ነው። አሁን ወደ ቅጣት ነው አይደል? 5,000 ፋሚሊ ደብልታባ የበላውን እሷ ሳትወስድበት እኛ እዚህ አስተፍት ደብልታ ሁላችንም ሌስ ደብልታ ባልኩ አንጀቱ ተጣብቆ እኮ ደብልታ ባልኩ። ፈርስት ጊፍት ትሪፕል ፋሚሊ ፈርስት ጊፍት ትሪፕል ፈርስት ጊፍት ትሪፕል ማነው እሱ? ምን ላይ ያንሳል? ስማ ይደረጋል። ላስላስ ግድ እኔ ሲናገሩብኝ ደስ አይለኝም። ሌስ ጎ ጃፒራ አይሶን አሸንፍና እንደፈለግ ትሪፕል ነው ፋሚሊ። ይዘ ትሪፕል ማሸነፍ ያቅተናል እንዴ? ደግሞ እንግሊዘኛ ሙሉ ለምደዋል። ዩዘ ትሪፕል ምናምን ፋሚሊ እውነት ለመናገር ግን እነሱን ሁሌ ማገዝ አለባችሁ። እግዚአብሔርን አሪፍ ልጆች ናቸው፣ ተጫዋቾች ናቸው። እንደገና ትዳራቸውን አክብረው የሚኖሩ ናቸው። መታገዝ አለ። ቀልድ መቀላለድ ምንም ችግር የለውም። መታገዝ ግን አለባቸው። የቤት ኪራይ አለ ምን አለ ምናምን። እኔ ብጨልምም ችግር የለውም፣ ግን እነሱ መታገዝ አለባቸው። የምሬ ነው። እንደዚህ አይነት የሆነ አሪፍ ሙድ ውስጥ ገብቶ ትዳር ይዘው ምናምን የሚኖሩ ሰዎች መከበር አለባቸው። አርሌ አድነን ትክክል። እኔ ስለምቀርባቸው ነው የምቀልድባቸው፣ እነሱም ይረዳሉ። እኛ ወላሂ ስለምንወደው ነው በጣም ዝምንት የምንለው። ተሰርቡኝ ነበር ተባብራ እኔ ከማንም ጋር ከማልቀርበው ሰው ጋር እኮ አልቀል። ቅድም እኮ ዲክላይን ያደረኩ እኮ ከብርሃን ጋር ስለመጣ ነው። ተሳድባ ነው ቅድም የወጣችሁ። ሰድባን ጥምቀቶቻችንን አውጥታ ተሰድባን ወጣች። ምንድን ነው የምትሰድባችሁ? እናቃል አሸንፈናት ማሜ እንደቀመሳችሁ ነገር ሕፃን ነው ትላለች። እኔ የቀመስኩት ላውራ እንጂ ጣዕሙ ነው ትፈልገው ነው ጣዕሙ። ሁሌ ጌም ተጫውተን ስትቀጣኝ መሽና ላይ 2 ሊትር አይላንድ አንጠልጥል ትላለች። ማዕከላዊ ነው እንዲ አልኳት። አንድ አበባ ጋይስ ልታኮለሸውና ቀንታዩ ምን አላውቅም እንግዲህ አስረገዘ ብላ መሽኛ ላይ ሀይላንድ አንጠልጥል ትባላለህ። በ2 ሊትር አይላንድ ሙላና አንጠልጥል ትለኛለች። ጃፒ እንዳይደብር ግን በልቼ ጨርሻለሁ። በጣም የሚያስጠላው ደግሞ ምናሽ በመጨረሻ እንትን ካካ በልባት እንዴ እግዚአብሔር እንዴ ዳክል የዘፈቀ ይችላል። ለዛ ነው ቅድም ስለጣላን ስትመጣ ያተቀበልኩ ከሷ ተሳድበ ወጣች። ከዛ ጣሪ ይደብራል እንደዚህ እንዴ። ከዛ እኔ ዋኔ ትላለች። ማሻላ ኧረ ቆይ አሁን እኔ ቆይ ጎትቻ አስገባታለሁ፣ ጠይቃታለሁ። ለምን አባቷ ነው እንደዚህ የምትለው? እናቃል እዛ ህፃን ልጅ አግብተሽ ህፃን አቅፈሽ ምናምን ማር ህፃኑ እኮ ያው እንትን ብሎ አስረገዘኝ። የኔ ፍቅር ምንድን ነው ህፃኔ ምን ስለከሳ ነው ህፃን እንዲ ሁለት ዓመት ነው በጣም እግዚአብሔር ጃቢኔ እሱን ከፈለክ እኔ እንትን ያሳያለሁ። ግን ሰው የሚመስለው በውፍረት ነው። በቃ የሚያስቡት ስለወፈረች ትልቅ ናት ምናምን አርናል። እሺ ቢወፍር እሱ ትልቅ ነው ማለት ነው። እኔ በከሳ በ2 ዓመት ብቻ ነው የምትበልጪው ሚታ አማኔልን እነዚህ በቃ ምን ችግር አለው ደግሞ ከተዋደዳችሁ በ10 ለምን እኔ በ10 ዓመት አልበጣው። ብርሃን እኮ አያገባትም። በቃ እሷን የራሷን ሪስፔክት የኔን ትዳር የኔን እዚች ጋር ሪስፔክት አድርጋ መጫወት ነው ምችው። ምታት በጥፊ እንዲ እርጉዝ እየሆንኩ እያየችኝ በጥፊ በላት ምናምን ትለዋለች። ብታይ ቅጣት ላይ ልጁን ሆዷን ምናምን እንደዚህ በጥፊ ለምን እንደዚህ በጥፊ በላት ምናምን ትለዋለች። አንሳና ፍርጣት ተሸከመ ጣላት ትላለች። ቆይ አሁን እናስገባትና ምን አይነት በሽተኛ እንደሆነች እዚሁ እንጠይቃታለን። ካለበለዚያ እንዳለ ጊፍተሮቿን ወስዳችኋለሁ። ከዚህ በፊት 2 ጊፍተር ወስጄባታል፣ ለሌላ ሰው ሰጠውባት። እኔ አላሳይም። የእሷ ጊፍተር ይቅርብኝ። ኖ ጊፍተሯን ለሌላ ሰው ነው እንጂ የምሰጠው ለእናንተ እኮ አይደለም። የለኝም። እኔ ከኋላ ምናምን ሲኖር ነው ብዙ ወንድ ጊፍተሮች የሚመጡት። አካል
አሁን ሁሉም ሰፖርት ቢያደርጓችሁ ደስ ይለኛል። አሁን የመውለጃ ደግሞ ሲደርስ ምንድን ነው እንደ ሀቢባ የልጄ መውለጃ ብላቸው የቀጠሩ አዘጋጃለሁ። ምን ችግር አለ? እንመጣለን። እኔ ራሴ አበረታታችኋለሁ። እግዚአብሔር አሁን አስገባታለሁ። እግዚአብሔርን እኔ አሁን አስገባታለሁ። ከዛ በኋላ እጠይቃታለሁ። ለምንድን ነው እንደዚህ አይነት ቅጣት? ከተጫወታችሁ አሪፍ አሪፍ ጨዋታ እሱን እንደፈለገች ታሰቃዩ ደግሞ ማለት ነው። ላይክ ስትሳደብ ምናምን የተሰኬ እኮ ከማንም በላይ ተሳዳቢ በጣም አልፌ ቆሻሻ ነው። ማርያም ግን እሷ በቃ ተሳድባ ልክ ጊፍተሮች ታለ ቆይ ይህንን ነገር እንትን በለው። ቆይ እኔ እልክላታለሁ። እኔ አስታረቃችኋለሁ። ከዛ በኋላ ስማ የኔ ቅጣት መሆን አለባት እኮ እንትን ብላ አምፃ ጊፍተሮቿን ወስጄ ለሌላ ሰው ሰጥቼባታለሁ። አሁን ካልታረመች ሌሎቹንም እንወስዳለን። ከዛ ምን ትላለች? ይቀሩብኛል፣ ሊጥሉኝ ይፈልጋሉ አለች። እዚህ ሀገር ነው እዚህ ሀገር መጥቼ የተሰራሁት አሰብኩና እኔ ምንም አይነት እንትን የለብኝም፣ ታቶ የለብኝም። ሀገር ቤት እያለሁ እዛና እዚያ እንዳርለ እንዴት አወቅ ብዬ ነው። ስራው ነው። ጃፒ ድምፅ ለዜና ይሆናል። አታነብም? አንብቢበታ። አሁን እንትና እቺ ብርሃን 2 ሰዎች ይዛለች። ጊፍተሮች እንቀማለሁ እያለ ነው ጃፒ ብሎ ነገሯት። አትቀበልም። ቆይኛ እንውጣ። አንተ አስገባትን ኧረ ተዋት በቃ ሄዱ። እናንተ መጫወት ፈልጋችሁ ከሆነ ተጫወቱ። ያንም ከማን ጋር ነው የምትጫወቱት? ሰው ፈልገን እንጫወታለን። ካገኘን ሰው ፈልገን ምናምን እንጫወታለን። በቃ ይመቻችሁ፣ ተጫወቱ። የአራዳ ልጆች አንቺን በሰላም ተገላገይ። እንትን ዝግጅት ካዘጋጀሽ ግን መጥቼ እኔ ራሴ ታፕታፕ አደርጋለሁ። ከዛ ኮፍያ ሰጥሻለሁ። በካሽ ሆነ ኮፍያ ጃፒ ውድ ነው የቤት ኪራይ። በካሽ ለምደርሻት የቤት ኪራይ ውድ ነው። ባልሆነ ጊዜ እያየሁን ነበር። ለምንድነው ግን ኮፍያ የምትሰጠው ጃፒ? ኧረ ኮፍያ በጣም ነው ደስ የሚል። የቴክሳሱ አብሶ ሰው ትልቅ ይዞ አንተ ኮፍያ ትሰጣለህ? የምሰጠው ኮፍያ እኮ አንበሳ ይሞላል። በቃ ኖርማል በብዛት ነው የሚሰጠው። አንዴ አይደለም እኮ ይደጋግመዋል። አለኝ ኮፍያውን እዚህ አድርጌ ሚዲያ ላይ አላሳየውም ብዬ እንጂ ኮፍያ ቤት የራሱ ኮፍያ አለኝ። ኮፍያ ቤትማ አለ። ላሳይሽ እንዴ? ነፍ ነው ኖ ኮፍያ ቤት አለ። ቆይ መሸጫ ቤት ማለት ነው። ምንድን ነው የምንሸጠው? አንቺ እኔ ቤት ራሱ ኮፍያ ሰራላለ። የምትወደውን ኮፍያ ቢዝነስ ነው በቃ። ወይጌብ ኮፍያ እንደው ማስታወሻ እንደው እናሰራት ዛፒ አድናን። ኧረ ተው ጥፍርን ተው አድናን ተው። አንዴ ጥያቄ ስሚ፣ የሚወለደው ልጅ ማን ነው የምንለው? በጸሎት እንትን ሲሉ ፕሊስ፣ እዚህ ያላችሁ ምናልባት አቅም ያላችሁ እነዚህ ሰው በጸሎት የእሱ ቤተሰብ ደግሞ በዱዓ ቢሉስ? መሐመድ ይሉታል የእሱ ቤተሰብ። ጀናር ይሉታል። ጀቤክስ ወይኔ እናት አየዳችሁ አንተ ግታው ገይታው ጃቢ ሰባባ
ለእኛ ስጡ። ኮፍያውን ለእኛ እውነት ስጧቸው እስቲ። እኔ ደስ እንዲለኝ እነሱን አንድ 5000 ያስገቡልኝ እና ይቅጡኝ። ሃይማኖቱ እኔና እናንተ ተስማምተን እየኖርን ነው። ስለሚወለደው ልጅ እኔና እናንተ አይመለከታችሁ። እኔ ስም ማወጣላቸው ጃፒ ምንም ይፈቀድላል። ምንም ስም አወጣላቸዋለሁ። የምር አሪፍ ስም አይና ለሁለቱም ሰዎች የሚጠቅም ሃይማኖታዊ ያልሆነ ሀገር በቀል ስም እናወጣላቸዋለን። ደስ ይለናል። በቃ እስከዛ ተስማምተን አንድ ቀን ቁጭ ብለን የስም ማውጫ የምር አግዟቸው። እኔ በጣም ደስ የሚሉኝ ፍቅረኛሞች ናቸው። በዛ ላይ ደግሞ ያው ኢትዮጵያ ውስጥ የቤት ኪራይ ተከራይተው ነው የሚኖሩት። ኪራይ ያለባቸው ሰራተኛ ቀጥረዋል። አሁን አስቡት ደግሞ ሰራተኛ ውድ ነው። አድናንም አይታችሁታል። እንዳንበጣ ነው የሚበለው። ምግቡ ብዙ ነው። ማሻላ በላንተ ሰውዬ በጣም ነው የሚበላው። ይበላል ብላችሁ ቢበላ እንደዚህ ይሆናል ማለት ነው። አይበላም እኮ ጃፒ። ጅቦ ሰላም ነው። አያጅቦ ትናንትና ሲልክልኝ እየበላው ነበረ። አላየሁትም። እንዳይሰርበኝ እባክህ። ኧረ አንቺ እኛ ግሩፓችን ስድብ የሚባል ነገር ከአንደበታችን አይወጣም። እሱ እኮ ነው ያፈመሰኝ በነገር ላይ አመስግኛ። ታዲያ ምንድን ነው እንዳይሰድበኝ? አያጅቦ በስርዓት ተቀመጥ። ደብል ጋይስ እንቀጣለን። 5000 አስገባው። ያስቀጣል። እስኪ አያጅቦ እንቀጣለን ጋይስ። ኧረ ጅቦ ተዋቸው፣ እንቀጣቸው። እስኪ 5000 ሊቀጡን ነው ጋይስ። 5000 ገቡ። 5000 ጃፒ 5000 ገባ ጋይስ። ሂዱ። የሚቀጣው እኮ አድናን ነው። እሷማ ጉዝ ነች። ስማ አድናንን 2 እግሩን ትይዝና ማለት ነው ዘቅዝቃ ርግፍ ታደርገዋለች። አንደኛ ቅጣት መኒካን አውርጄ 5000 አልገባም። አያጅብ ሆነ አይመለከተኝም። 5000 ግድ መግባት አለበት። 5000 ሌላ ሰው እንዴ በቃ እንሙለው 5000 ጃፒ ቺን ኮፍያ ስታደርግ 5000 ይሞላል። እርግጠኛ ነኝ። እንካ የትኛውን እቻት አንደኛ ቅጣት አድናለን ትቆሚና ማለት ነው እግሩን ይዘሽ ወደ ታች ዝቅዝቅ ታደርጊዋለሽ። እንዲህ ከነቀነቀች ሁለተኛ ደግሞ ትከሻውን ትይዝና ታራግፊዋለሽ። ቡላላ ሶስተኛ ቅጣት እሱ ይሸከማል። 5000 ገብተናል። ጨምሩ። ሶስተኛ ቅጣት ታዝላታለህ። እሱ ይሸከማል። ጨዋታው እስኪያልቅ እሱ ይሸከማል። ሶስተኛ ቅጣት አንተ ይኸውልህ እታች እንደዚህ ቆይ ልንገርህ፣ ጎንበስ ብለህ እንደዚህ ትቀመጣለህ። እግሯን ጀርባ ላይ ታደርጋለች። ጨዋታው እስኪያልቅ ለምን ተቀመጥበት። ጃፒ ደግሞ ቅጣት መኒጋኔን መልስ። ሶፋው ላይ ተቀመጪበት። ከዚህ በኋላ ይኸውልህ ብትቀመጪበት ምን ችግር አለ? አይትቀመጪበት። እግር መስቀልማ ቀላል ነው። ጃፒ እግሯን ታርግ ወይስ ትቀመጥ? ተቀመጥ። ከተቀመጠችበት ሞታ ለ2 ደቂቃ ታዝላታለህ ወይ ደግሞ ትቀመጥብሃለች። 3 ደቂቃ ትቀመጥ። ኖ ጭንቅላት ላይ ወገቡ ላይ አንተ ትንበረከካለህ። ጨዋታው እስኪያልቅ 3 ደቂቃ ጨዋታውን አስጀምረውና ጨዋታ እስኪያልቅ እርጉዝ ናት ለካ። እርጉዝ ናት እንዴ? እርጉዝ ከሆነች እንዳትሸከማት ትቀመጥበት። ወደኋላ ክምብል ያለች ቀን አለ። አንተ እርጉዝ ነች። ማርያም ትዳብስሽ። ስሚ ማርያም ትዳብስሽ።
መሬማ ደግሞ በሱ በኩል ተዳብስሽ ቴንኪው ሶ ማች። አረ ሂዱበት። 5 ያስገቡ። አስቀጡኝ እስኪ አስቀጡኝ። በቃ ካልተመቸሽ መቀመጡ ተነሺ። ሚጣ እኔ ያመኛል። እኔ አልተመቸኝም። ተነሺ። ሌላ ቅጣቅብኛል። 5 ገብቷል። በቃ ዘፈንላት፣ ደስ የሚል ዘፈን ዘፈንላት። ኧረ እግዚአብሔር መሰላቸው በዚህ ድምፄ ዘፍኝ እኔ ተቀመጭብኝ። ሶስቴ አዳምጠኝ። ኖ አልተመቻትም። ስማ እኔ ሶስቴ አዳምጠኝ። ሉኪ አስቀጣኝ። ስማ ማነህ? ወይ ጃቢ ሁለተኛ መድገም ትፈልጋለህ እንዴ? አይ እኔ አልፈልግም። ስለዚህ ተቀመጭበት፣ በቃ ተቀመጭበት። እሺ በቃ ወገቡ ይሰበር። ጭራሽ ቀጣይ ከኋላ ጥቁር እየመታች ችግር የለም። 5000 ከገባች ጨርሶ አያጅቦ እንግዲህ እንሂድባቸው። ደብል ነው በእናታችሁ፣ ደብል ነው። አታዩኝም? እንደዚህ ሆኜ አላሳዘንም። ደብል ነው በእናታችሁ። ጋላክሲ መኒ ጋር ሊሆን ድገም አንድ በድጋ ደብሉ እንጠቀም በእናታችሁ። ራሚዬ እኔና ሶማች 5000 ገባ። ሂዱበት 5000 የታባቱ ሻፒ ጉድፍ የታባቱ ወደ በላ ጭራሽ 9 ወደ በላ አረ ጎበዝ አጨብጭብ፣ አረ ጎበዝ አጨብጭብ። በለውና ወደ ፈላ ምዕመናን ጅቦ ስጣ። የታለ መኒ ጋር ነን። አይተኩሱም። ከዚህ ዝም ብሎ ተጋለጥ። 11 ሺህ የሳ ጃፒ አንደኛ ቅጣት አያጅቦና ቡላላው ጥንብር ጉሳቸው ነው። ሁለተኛ ቁጭበት እጅ በጆሮ ያዝ። እንዴት እንደዚህ አባሉ እንደማትሳደብ እርግጠኛ ነኝ። በቃ ቁጭ በይ እስኪያልቅ እየቀጣሽ ነው። ጦር ነው ጭንቅላቱን ያዩ ጆሮን ይዟሉ። ጃፒ አሁን የመጨረሻ ፋይናል ነው። አሁን አንድ ወጡ ገብነሽ ፋይናል ነው። እናቴም ፋይናል የምን አንድ እኩል አንመናሽ መቼ አሸነፈ? አንተ ምን አሸነፍን? 11 ሺህ እኮ ነን። ስሚ አንድ እኩል አይደለም እንዴ? እኮ አሁን ፋይናል አንድ ለዜሮ ካሸነፍን ይሄኛው እኮ እንደ ሀሳብ ተቀመጪበት ያለሽ ሀሳብ እንጂ ተቀጣችሁ አይደለም።
በሶስት ቅጣት ካልሆነ ታዲያ ምንድን ነው እንዴ? ስማ ጃፒ አንዴ እኔ ልንገረው። አድናቅ ቅጣታችን ኮፍያ ሲሰጣችሁ እንደ ሜክሲኮ ጋላቢ ያሽቂጠ እንድትመታ ነበር፣ ግን አላረገችም። ሳያልፍ ፑሽ አርጉ። አንተ ጃት ሁለቱን ተማምነህ ነው። እግዚአብሔር በእናታችሁ እናሸንፍ። ሁለት ሲደርሰናል፣ አምስት ሲንግባ። በእናታችሁ ቲሞርካል ተፎካከር እንጂ ምንድን ነው እዚህ ቤት? መሳቅ አትፈልጉም? ሉናዬ ቴንክ ዩ ሶ ማች ቴንክ ዩ። እኛንን መቀጣት ያለብን እናንተ ጨካኞች ናችሁ። ግን 1700 እኮ ነው የሚጠጡት ደግሞ እኮ በእናትህ በቃ ጸጥ እያሉ ነው እነ የዱርዬው ባባን ሙላል። ቆይ ኧረ ፑሽ አርጉ ሉናዬ አምስት ሲንግባ። በእናትህ አሁን ከች እያልን ነው። እንደርስባቸዋለን እናልፋቸው። አሁን ደብል ነው። ቆይ ቲናዬ አሁን ሰባት አባ ሰባት ሰው አራት አባ ሶስት ሰው ሁለት ሰው እየነገሩ አሁን ሞልቷል። ሰባት አባ ሞልቷል። አሁን ቆይ ደብል ፑሽ ሶስታችንም መጮ አሜን ዘይድ እንደ ሴት ልጅ ነገር የሚበሉትን ሚዩት እናደርጋለን። እናቴ ገራሚ ቅጣት ይቀጡ። እናቴ ስማ፣ ሶፋው ላይ ይተኛል፣ ሆዱ ላይ ትቀመጣለች። አንጀቱ በአፍንጫው ካልወጣ አትቀም። ኧረ በእግዚአብሔር አንጀቱ በጆሮ ይወጣል። አዳን ወይኔ የት አሉ የኛ ዘመዶች? ጅቡ ኧረ ስንት ሰዓት ነው? ቅድሜ አባለማ አይሰደም። ሌላ አይቻልም። መድገም አይቻልም። ቅጣት አይደገም። ምን ብዬ ነው የምሰርባቸው? ቅጣት አይደገምም። ቡላላው ማለት ነው። ቡላላው ለሉናዬ ትዘፍንላታለህ። ገራሚ ቅጣት አላለም። ሁለተኛ ቅጣት አያጅቦ ወንበርም ይዘቁም እንደዚህ ጥሩ ቅጣት ችግር የለውም። ሶስተኛ ወይኔ አሸነፈን እኮ 7,000 ገባ። አሸነፍ ይላል። አንበሳ ስናይፕል ያደረጉ ነው። ታይሚንግ 10,000 እንግባ በእናታችሁ በእናታችሁ አንተ የሰራኸኝ ስራ እየዋረ ሶስተኛ ቅጣት ተናገሪ። ጅቦ ቆይ እንጸልይ ወተን ኧረ ዩዘር ቅድም ነበረ። ወይኔ እሺ እቀጣለሁ። ምንድን ነው ምረጫ? ቅጣትሽ ምንድን ነው? ተናገሪ። ቡላላ ለጊፍታሪ ይስፈልላት። አንደኛ ሁለተኛ ጃፒ ወንበሩን ይዘቁ። ሶስተኛ ወንበር ቀላል መስሎሻል እንዴ? እንደሱ እንዳለ እንደዚህ ብለህ
ሶስተኛ ልንቀጣ እኮ ነው። ንገሪኝ። አስወርዳቸው ሁለቱም ከገዛ። እሺ ሶስተኛ አስወርደን በቃ ባይ ገላገለ። አንድ ጨዋታ ነው ግን የምንወርደው፣ አንድ ጨዋታ ማትረቡን ውረዱ፣ ውረዱ። ማትረባ ምን ታረጉኛላችሁ? ታብታብ አድርጉ በላቸው። ቀጣይ ግን በደንብ ነው የምትቀጣው። የምቀጣው ተሸከም ምናምን እዛ እራስሽ ተሸከሚ። ሸክም ምናምን ምንድን ነው የምታመጪው? በብርጭቆ ሸክተማ አልሰራም። ሻት ችግር የለውም። አሁን በብርጭቆ ሙሉ ባረከው ሙሉ ይሄ ጨዋታ እስኪያልቅ ነው ውጡ የተባላችሁት። ሲያልቅ ትገባላችሁ። እንዲህ ምንድን ነው እነዚህ ሰዎች የጊፍተር ማሽን ከጋለሪ 12 ደርሰናል። የእርጉዝ መጫወቻ 5 ሳምኛ ነው ፍቅር የእርጉዝ መጫወቻ እርጉዝ ንቀት ነው አይደለ? በእናታችሁ ቲም ወርቀር ከስንት ጊዜ በኋላ ጠፍተን። ይመችሽ ይመችሽ። ጃምፒ ጭራሽ 2 ሆኜ ነው የመጣሁት። ሉናዬ ፎሎ አድርጌሻለሽ የኔ ቆንጆ፣ ፎሎ መልሽልኝ። በጣም ነው የምወድሽ የኔ ፍቅር። ያሰብሽ ይሳካልሽ። ይመቸው። አድናንማ ቀለደብኝ ዛሬ አገኘው። ዛሬ ነበር አገኘው። አምስት አባሽ አምስት የተለያዩ አምስት ሲያልቅ ግን ይገባል። አግዟ፣ ተጋገዙ። አንድ ሰው ሉናዬ ኔና ቴንኪ ሶ ቲናዬ ሉና በጣም ነው የማመሰግነው። ስሙ ግን አሁን እነዚህ ሁለት ባልና ሚስቶች እኔ ላይ ሊቀልዱ ነው። አሁን ልንሸነፍ ነው፣ ድጋሚ ልንሸነፍ ነው። ተሽቀዳድሞ ነው ሁሉ የሚስሙት። እሱ ራሱ ይስምላቸዋል እንትኑ ሲሰጣቸው። ባልቻቸው በሰላም ስንት ነገር አውርቻቸው አሁን መጥተው ቀለዱብኝ። ቅጣታቸው ላይ ነበር መደቆስ ምቃል ነው እኮ ሉና ያጣች ያኔ አክተር ላይ መች በደንብ መንከቱን ስናስገባ ችግናች እንደ ጊፍተርሽ ማርያምን ዛሬ ገና ነው ፎሎ ያረኳት። ይመቻት ይመቻት። እናንተ አሁን ቅጣታችሁን አስተካክላችሁ ምረጡ። ቅጣት ምረጡ። ሪሞቱ ላይ ተቀምጠሻል። ኧረ ኖ አልተቀመጥኩም። መሀል ላይ ገብቶ እንዳይሆን ጃፒውን ተነስተህ ትቀጣለህ። ትፈልገው ባትሪ ይዘና እናፈልገው ጃፒ ሉና የኔ ዳንስ የኔ ፍቅር የኔ ቸኮሌት የኔ ጣፋጭ የኔ ስቴት ደህና ሰው ማነች ከኔ ጋር ቂም ያለባት? ኧረ ተው፣ እኔ ሰፖርት ለማድረግ ነው። ማርያምን ጨዋታ ነው። ሁን አንተን የሚጠላል በማርያም ጤነኛም አይደለም። እኔ ማንም ይጠላኛል ብዬ አላስብም። ጤነኛም አይደለም ነው ከጠሉ እግዚአብሔር። አሁን ግን ቅድም የተቀመጥሽበት ነገር የታለ ጅቦ ስጠኝ በለው። ስሚ፣ የተቀመጥሽበት ነገር ተመችቶት ነው አድናን አሁን አፈንድዶ የሚጠብቀው። እንትን በል አንደኛ ቅጣት ዘፈን ከፍትላለህ፣ ቆመት ጨፍራለህ። በሶስት ነው። 1-0 እኮ ነው። 1-0 ነች። አሁን ስታሸንፉ 1-0 ነው የሚሆነው። አሁን ስናሸን ቀጣይ ካሸነፍን ግን ትቀጣለህ። እቀጣለሁ። ይሄ ሀቅ ነው። ከዛ በኋላ ግን እወጣለሁ። ምክንያቱም ትንሽ ተፍ ማለት አለብኝ። እሺ በቃ ችግር የለም። በቃ አሁን ቁጣ ችግር የለም። ኖ አሁን አንድ አሸንፋችሁኛል።
2-0 ካሸነፋችሁኝ ይቀጣሉ። እሺ ግን አንድ እኩል ከሆንስ እና እኔ ካሸነፍኳችሁ ምንድን ነው የምትቀጡት? ቀጥለውና መለያ ያለው ምንድን ነው መለያው? እኮ ማ የምትቀጡት ምንድን ነው? ከአሁን አንተ ቀጣይ ካሸነፍከ ማለት ነው አንድ እንደግባለን። ለመለያ አንድ እኩል ነው የምንሆነው እኮ አሁን አንድ እኩል እንሆናለን። ከዛ በኋላስ አንገባም። አሁን 1-0 ነን። ይሄን አሸንፈናል እኛ። ቀጣይ ካሸነፍን ትቀጣል። አሁን አሸነፋችሁ ቀጣይ ከአንተ ደግሞ ካሸነፍክ አንድ እኩል እንሆናለን። አንድ መለያ ቦጣ ይተካል። ሶ ማች አድናንማ ሁለተኛ ልጅ እንዳይወልድ ነው የምናደርገው። ምን አንተ በስመ አብ ወልድ እንደዚህ ዘግዝቀሽ እንደዚህ ታራግፊልናለሽ። አድናን አይከብድሽም? አይከብድሽም? ስለምንወዳችሁ ነው። ግን እንደዚህ የምንላችሁ ታውቃላችሁ። ደብል ነው ፋሚሊ ለደብል ይዘደብል። እስቲ የሆነ ነገር ስጡበት፣ የሆነ ነገር ስጡበት። ደብሉ ላይ በእናታችሁ በእናታችሁ እስቲ እንዳይከስርብኝ እንዳይከሽፍብኝ። እኛ ጋር ደብል የለ ሲንግል የለ። እዚህ የሳቂ ሞጂን ነው እኛ ቤት ያለው። እናቱ ታፕታፕ ምናምን ካረጉ ራሱ በቂ ነው። አልኳል ጨዋታው። ጅቦ ደብል ነው ፋሚሊ ደብል አስገባቸው። ከጓደኞቼ ለይታችሁ አፈር ሆናዬ በእናትሽ አመለጠ። አንድ 500 ገባ ነበር። አይዞህ በአሁኑ ዙሩን በግራ ጉራ ቆለጡን ትርገጠ። መቼም አታሸንፉ። ካሸነፍናቸው እኮ ነው ጅቦ በባዶ ሜዳ ማኘ ፎከር። ምክንያቱም አያ ጅቦ የሚለው እንትኑን በለው እንትኑ ምን አረገ ከሄድጃ ስሜ አንቺ ይሄ ልጅ ትይዋለሽ። ይሄ ሰውዬ ምን አረጋት? ሚውት አረጉን እና ልንገርህ ጅቦ ልጅ መስሎኝ እንዳለችው ልጅ ማለት ነው። ከቀመሰ በኋላ ልጅ መስሎኝ እንዳለችው ልጅ እኮ ነው። አሁን ይሄ ልጅ አላለችውም። ቅልል አድርጋ የልጅ አባት ቡላ ላይ ታለ ቡላ ላይ ታለ ተቆጣቸው ነው የወጣው። ይዘለብልዶች ይሄ መሰራችን ነው። እኔ እናንተ እንኳን እንደነሱ እንግሊዘኛ አንችልም። አይገርም? ኧረ በእናታችሁ ሰምታችሁ አንዴ በጣም ጎበዞች ናቸው። ይህን ካላሸነፍ በቃ አላሸነፉንም። እሺ ሁለት ሰው መኒጋን አድናን አገር መኒጋን ካገኘን ደርሳል ሂዱበት። እና ሀገር እንዴት ነው ኢትዮጵያ ገብቷል እኮ እኔም አሁን ልጠቀልል ነው በቃ ረጅሙ የሚኖሩት ኑሮ ታባርጉሽ ውዶቼ ምን እንዳረጉ ታውቃለህ? ሚጣ ልንገረው ለጅቦ ቅድም የነበርንበት አረ ሚዩት አድርገውናል አለው ሚዩት አድርገውናል። ጅቦ አይገርም? አድናን ግን ምን ሆኖ ነው የተከዘው? አድናን ከፈተን እንጂ ሚጣ ለምዶ ሚዩት የምታደርጉን እኛ እየሰማናችሁ እና ታዲያ እኔ ለምን ይደብረኛል? እኔ እኮ ለምሰጠው ና ቶሎ ነው የሚታፋኝ። አይዞታችን ጅቦ አበረታታት። እንዴ ቶርሽ ነው መቼ ነው የምትወልጅ? እግዚአብሔር ሲል የዛሬ 4 ወር ወልዳለሁ። ሴት ነች ወንድ? አሳይታችሁ ምርመራ አድርጋችሁ ቀጣይ ሐሙስ ነው የምናውቀው። እንዴ በቃ አሁን ለማንም እንዳትናገሩ መታችሁ እዚህ አብረን እንደዚህ ቁጭ ብለን ትነግሩናላችሁ። ሰርፕራይዝ። ኧረ እኔ ፕሮግራም አዘጋጅቻለሁ። እስቲ ገምት እስቲ ምንድን ነው ጅቦ ገምት፣ ጃፒ ገምት። ሴት ነች እሷ። ከዚህ በፊት ሴት ስላላት አሁን ወንድ ነው የምትወልዱ። ወንድ ነው ያለኝ እኔ ከዚህ ወንድ ነው ወንድ ነው የምትደግመው። ሴት ሴት አያጅቦ ሴት አድናን ወንድ ነው የሚፈልገው እንዴ በስሙ እንዲጠራ። አድናን ምን አስቸግራ ታውቃለች? ሳቷሽ ተናገርና ምን አማረኝ ብላክ ታውቃለች?
ይረሳዋል። ወንድሜን አይዞህ ረስተው ምንም ነገር ቀን ብቻ በርቻ አለችው። አብረው አደቀቁ። በቃ ጭራሽ ዙርባ ገዝተን ነው የምንቅመው። የምን ብስኩት ነው የምትበላው? አይስክሬም እንትን አውጥተን አይስክሬም ምንድን ነው? ስማ መጀመሪያ እንጀራ በሳህን ብቻ ቀረበላቸው። ስማ ጅቦል እንጀራ በሳህን በሉ። ከዛ በኋላ ምንድን ነው የበላችሁት? ፓፓያ በሉ። ፓፓያ እንዳበይ ያስወርዳል አሏት። ተወችው። እሱን ጥርግ አድርጎ በላ። ከዛ በኋላ ምንድን ነው የበላችሁት? አስማምቷችሁ እንዴ? ኑሮ በሀገር ላይ እንዴት ነው ግን? ከዱባይ እና ከሀገር አሪፍ ነው። በጣም ተመችቶናል። ማርያምን በቃ ጃፒዬ እንወዳለን። አያጅቦዬ እናመሰግናለን። ደህና ሁኑ። ስለቀጣችሁኝ ግን አመሰግናለሁ። ቻው። አንተ ቀጣኒ ደስ ትላላችሁ። ፈጣሪ በሰላም ይገላግልሽ። ልጅ ወይነት ተቀበል። እሺ ይመቻባል። እሺ ነበር ሰላም። ስማ አንተ ግን ጉብዝናው ላይ ነው የሚያስረግዝ እኮ አይመስልም። የሆነ ነገር ልናገርበት አይተዋል። ግን ቀጭን መስሎ ሞተር አስጭኗት ከተከባ ከቻለችልህ ይመቸው አይደል? ያረዳ ልጅ ሌላ ሰው አስገባ። ይቺ ብርሃን የምትባለውንማ ቆይ እናስገባትና እነዚህን ሰዎች ወዷን ምናምን እያለች ነበር። ስሚ ብርሃን፣ ለምንድን ነው አድናን በማስረገዙ ተናደሽ? ቅጣት ላይ ወዷን እርገጣት፣ በጥፊ በላት ምናምን። እርጉዝ ሴት የምትይው ይሄ ወንጀል። እርግጠኛ እኔ ሲጀመር እየተነገረ የነበረ እኔ ጃፒላሽ ብዬ ነው እንጂ እኔ የእውነት እንደዛ ብዬ ማስረጃ አለክ? የእውነት ብያለሁ። እኔ እንደዛ ሰው አለ እንደዛ ብያለሁ። ኧረ አንቺ ይደብራል። እርጉዝ ሴት እንደዛ ይባላል። ሲጀመር እኔ እንዴት ነው እንደዛ ብዬ መቀጣው? እንዴት ብዬ ነው በመቀለድ ምናምን ተናግረሽ ይሆናል። ኧረ ድንግል ማርያምን በእናታቸው የሆነ ሰው አለ የነበረ ሰው ገስ ላስገባል ይችላል። እንጫሹ እንደዛ አልኩ። ይኸውልህ በነገራችን ላይ አንቺን ነው የምንፈልገው። ግን ጃፒና ነገር ልንገርህ፣ ከዚህ ቲክቶክ ላይ አንደኛ ልታጠፋ የምትፈልግ ሴት ብትኖር እሷ ናት። አንደኛ ዛሬ ብቻ አይደለም በውሸት በምናምን ሰው እንዲጠራኝ ታደርጋለች፣ ግን አልተሳካላትም። እኔ ጃፒ እየተነገረ የነበረ እግዚአብሔር ጃፒ እያስንትን እያለች ነው ምናምን ቅድም ብርሃን ስማ፣ ቅድም ስትናገር ሰምተካታል። እንትና ሰው ፊት ፈስታ አውቄን የጮህኩኝ እንዳትዋረድ ምናምን አለች። ሰምታ አስቀይሼላታለሁ አለች። አስቀይ ማነው የፈሳው? እኔ ሰምታ በቃ ሰው ጤነኛ አይደለም። እግዚአብሔር ሰው ለአንቺ ስትል እንደዛ ትሪፕል አመልጦሽ እኮ ነው። ድንገት ነው የፈሳችሁ። አላምንም። ቢመጣ ፈሳባቸዋለሁ፣ ግን አልመጣብኝም። ቆይ እውነት እንደዛ አሉ። ሰው ጤነኛ አመልጦሽ ነው። ልንገርህ ጃፒ አመልጧል እኮ ነው። ሙሉ ቀን ማሚ ሲያሸክማት ዋሉ። ፈሷ መለጣት መጨረሻ። ከዛ እነሱ ለምን እኔ ሽንት ቤቱን እንኳን የሚመጣብኝ ልጅ አይደለሁ። አላምን ሲጀመር እነዚህ የሚታመኑ አለ። ማንም አድና ነው እንደዛ ያለው። ስሚ አንቺ ሲሽን የሚፈሳልሽ ጊፍተርሽ ነው እንደ ቢያሳፍር እኔ እኮ ብርሃኔ ለምደ ማፍረው ክርስቲና ብርሃኔ እኮ እኔ ነው ማፍረው። እጅሽን ደግሞ ከሱ ውስጥ አውጪ። እጅሽን አውጪ፣ መፍትሄ ነው። ስም የተወጋይ በልቻው ዝሙት ተናገረች። አያችሁ ይዘሟች
እከትበታለሁ አላለችም? ባለጌ ቅሌታም ምን ነው የምትቀለው? ጭራሽ እከትበታለሁ ትላለች። ሊያስጠቁር ሞክሮ በጣም ነውረኛ። ሀሎ ሚዩት ነህ ሚዩት ነህ። ሚዩት ነህ ሚዩትን ክፈት። ሚዩት ላይ አይደለሁም። እናት ትበደ ምን አልክ? ሚዩት ላይ አይደለሁም። እናት ምን ትሁን ነው ያልከው? አረ አስተኽፍረ በሚዩት ነው በሚዩት። አረ ቅርታ የት ነህ? እስኪ እንተው ፈኖነ አናት ላይ ያለውን ተባይ መጀመሪያ አስወግድ። ርካሽ ምን አባቱ ነው የሚጨማለቀው? የደንቆሮ ልጅ አንዳንድ በልግና በውስጣቸው ውስጥ የሰፈነባቸው ሰዎች አሉ። ሌላ ቦታ እንሄዳለን። ምን ጉድ ናቸው ግን! አንዳንድ ሰዎች በጣም ነው የሚያሳዝኑ። የህይወታቸው አደጋ ላይ ያሉ ሰዎች የባሰ ነገር ከመምጣቱ በፊት እስካሁን ትንሽ ተጫውተናል። ከዚህ በኋላ ደግሞ ነገ ብንጫወት ይሻለናል። መልካም አዳር ይሁንላችሁ። ከኔ ጋር እስካሁን ሆናችሁ ታፕታፕ ያደረጋችሁ ኮፒ ሊንክ ያደረጋችሁ ሁላችሁንም አመሰግናለሁ። ፈታ በብሉልኝ። መልካም ምሽት። እንዴ በዚህ ሰዓት ተሳድቦ አሁን እኔ ተሳድቤ ምናምን ሌላ ሙድ ውስጥ ልንገባ ነው። ከእንደዚህ አይነት ነገር ፈጣሪ ይጠብቀን። መልካም አዳር ይሁንላችሁ።